ሚካኤል አርቴታ የዘንድሮውን የሊግ ዋንጫ የሚያሳካ ይመስላል። ባለፉት ዓመታት በሊጉ ጠንካራና የዋንጫ ተፎካካሪ ቡድን ገንብቷል አሰልጣኝ ሚካኤል አርቴታ። የወቅቱ የሰሜን ለንደን ክለብ አርሰናል አሰልጣኝ ሚካኤል አርቴታ ተወልዶ ያደገው ስፔን ውስጥ በምትገኘው ሳን ሴባስቲያን መንደር ውስጥ ነው። ሚካኤል አርቴታ በተጫዋችነት ዘመኑ ለፒኤስጂ፣ አርሰናል፣ ኤቨርተን፣ ሬንጀርስ፣ ሪያል ሶሲዳድ እና ለባርሴሎና ቢ ቡድን ተጫውቶ አሳልፏል። በፈረንጆቹ 2011 የተጫዋቾች የዝውውር መስኮት ከኤቨርተን አርሰናልን የተቀላቀለበት መንገድም አስገራሚ እንደነበር ይታወሳል። የአርሰናል ደጋፊዎች ኃላፊዎች አርቴታን ለማስፈረም የዝውውር መስኮቱ ሊዘጋ ጥቂት ሰዓታት በቀሩበት ጊዜ ነበር ጥያቄ ያቀረቡት። በመጀመሪያው ዙር ጥያቄው ኤቨርተንን ፈቃደኛ እንዳይሆን አድርጎት ነበር። በወቅቱ ኤቨርተን ወሳኝ ተጫዋቹን ለመልቀቅ ፈቃደኛ ባይሆንም ሚካኤል አርቴታ ግን ወርቃማ የእግር ኳስ ዕድል እንዲያመልጠው አልፈለገም ነበር። አርቴታ ለኤቨርተን ኃላፊዎች አርሰናልን መልቀቅ እንደሚፈልግ በማሳወቁ ኤቨርተን ወሳኝ ተጫዋቹን ባለቀ ሰዓት ለመልቀቅ መገደዱ ይታወሳል። የዝውውር መስኮቱ ሊዘጋ አንድ ሰዓት ብቻ መቅረቱን ተከትሎ የአርቴታን የጉዳት ታሪክ ከኤቨርተን የሕክምና ቡድን አባላት ተቀብለው በመገምገም ምንም አይነት የሕክምና ምርመራ ሳያደርጉ ማስፈረማቸውም አይዘነጋም። አርሰናል ያልተለመደ ውሳኔን በመወሰን የሕክምና ምርመራ ሳያደርግ ለሚካኤል አርቴታ ዝውውር 10 ሚሊዮን ፓውንድ ወጪ በማድረግ ተጫዋቹን የግሉ ማድረግ ችሏል። በመጨረሻ ሰዓት አርሰናልን የተቀላቀለው ሚካኤል አርቴታ ከቡድኑ ጋር የኤፍኤ ካፕ እና ኮሚኒቲ ሺልድ ዋንጫዎችንም አሳክቷል። አርቴታ በተጫዋችነት ዘመኑ ለአርሰናል 150 ጨዋታዎችን አድርጎ 16 ግቦችን ያስቆጠረ ሲሆን በፈረንጆቹ 2016 ጫማውን መስቀሉ ይታወሳል። ጫማውን ከሰቀለ በኋላ ወደ አሰልጣኝነት በመግባት የአሰልጣኝ ፔፕ ጋርዲዮላ ምክትል በመሆን በማንቸስተር ሲቲ ቤት ለ3 ዓመታት ያክል በመቆየት የአሰልጣኝነት ስራውን ሀብሎ ጀምሯል። ሚካኤል አርቴታ በፈረንጆቹ 2019 ማንቸስተር ሲቲን በመልቀቅ የአርሰናል ዋና አሰልጣኝ በመሆን ወደ አርሰናል መጣ። አሰልጣኝ ሚካኤል አርቴታ አርሰናልን ከተረከበ ወዲህ ቡድኑን በአሰልጣኝነት እየመራ የኤፍኤ ካፕ እና ኮሚኒቲ ሺልድ ዋንጫዎችን አሳክቷል። አርሰናል ከ33 ዓመታት በኋላ በአርቴታ እየተመራ የካራባኦ ካፕ ዋንጫን ያሳካል ተብሎ ባሳለፍነው እሁድ ቢጠበቅም እሁድ በማንቸስተር ሲቲ ዋንጫውን ተነጥቋል። ባለፉት ዓመታት አርሰናል የዋንጫ ተፎካካሪ እንዲሆን ያደረገው አሰልጣኝ ሚካኤል አርቴታ በዚህ የውድድር ዓመት ግን የሊጉን ዋንጫ ለማንሳት እየተቃረበ ይገኛል። በእንግሊዝ ፕሪሚየር ሊግ 3 ዓመት በተከታታይ ሁለተኛ ወጥቶ በአራተኛው ዓመት የሊጉን ዋንጫ ያሳካ ብቸኛ ቡድን አርሰናል ነው። ያለፉትን 3 ዓመታት በአርቴታ እየተመራ ሁለተኛ ደረጃን ይዞ ያጠናቀቀው አርሰናል በዚህ የውድድር ዘመን የራሱን ታሪክ ይደግም ይሆን የሚለው ይጠበቃል። የአራትዮሽ ዋንጫን የማሳካት ጉዞ በማንቸስተር ሲቲ የተደናቀፈበት አርቴታ ከቀሪ 3 ዋንጫዎች ስንቱን ያሳካል የሚለውም ተጠባቂ ነው። ስፔናዊ መድፈኞቹ አለቃ ሚካኤል አርቴታ በፈረንጆቹ 1982 ነበር ልክ በዚህ ሳምንት የተወለደው።